አብርሽና ቀለበቱ ምን ደረጃ ደረሰ? ወይም አወለቁት ወይስ አላወለቁትም የሚለው ነገር በውስጥ መስመር በቲክቶክ መጣችሁ እየጠየቃችሁኝ ነው። እኔ የምለው ቆይ የቲክቶክ እንትን ፋሚሊዎች ወደዚህ የመጣችሁ አሁን የአብርሃምና የሄርሜላ ነገር እየጠየቃችሁ ነው ያላችሁት። አንደኛ፣ ሁለተኛ ነገር ደግሞ ሀብሉ ወለቀ አልወለቀም ዛሬ ነው የሚያስታውቀው። ምክንያቱም ትናንትና በሰሩት ቪዲዮ ላይ ዴቭ ይዞት ሲወጣ ነው የተቋረጠው ማለት ነው። ስለዛ ጠብቁ ዛሬ። እና ደግሞ ለሄርሜላ ትልቅ መልእክት ህዝቡ ያስተላለፈላት መልእክት አለ። አብርሽም ደግሞ ትላንትና እንደዚህ በማለት አስተላልፎላታል። እንዲሁም በአክብሮት እንደምታዳምጡኝ እና ላይክ ሼር እንደምታደርጉልኝ ደግሞ ተስፋ አደርጋለሁኝ እያልኩኝ ወደ መልእክቴ ልሄድላችሁ። ህዝቡ ለሄርሜላ የሚለው ነገር አንድ ነገር አለ። አንቺ ህመምሽ ወደ ጎን ትተሽ እሱን አትረፊው፣ እሱን አድንኙ። እሱ በመጥፎ እጅ ላይ ነው ያለው። እሱ እየተጎዳበሽ ነው። እሱ ከተጎዳ አንቺ መኖር አትችይም። አንቺ በጣም ተወጀዋለሽ፣ አንቺ በጣም ተፈቅረዋለሽ። ለምንድን ነው ሄደሽ እና አንቺ ከሌለሽ እሱ በጣም ይጎዳል። አብርሃም ትላንትና እንዳየሽው ትላንትና በእንትን 12 ሰዓት አካባቢ ላይ ልቅረጽላችሁ ላይ ድምፅ በዚህ በኩል ድምፅ ይገባብኛል ብዬ ስለፈራው ድምፅ ቢስሚላ በቃ ምንድነው የተባለው? ሄርሜላ ለምንድን ነው አንቺ ወደ ህመምሽ ወደ ኋላ ትተሽ የአብርሽ ህይወት የማታተርፊው እያሉ ህዝቡ በሙሉ እየጨቀጨቀ ነበረ። በዛ ላይ ደግሞ አብርሽ አሁን ያለበት ሁኔታ ላይ እጅግ በጣም አሳሳቢ ሁኔታ ላይ እንዳለ እና እጅግ በጣም አስጠሊት ሁኔታም ላይ እንዳለ ትላንትና ያው እንዳያችሁት ሀብሉ ሊወልቅ ሲል እንዴት እንዳረገው የሚስቴ ስጦታ ነው የሩታ ስጦታ ነው አላዋልቀውም ብሎ ታላቁ ወንድሙ እንዴት እንዳረገው አይታችሁታል ማለት ነው። እና ደግሞ አብርሽ ደግሞ እዛ ላይ ሆኖ ራሱ የሚስቴ ለሄርሜላ አላቅሽም ነው አልፈልግሽም አላቅሽም ብሏታል። እና በዛውም ልክ ደግሞ እንዴት እንደዚህ ሌላት እንደቻለ በምን ምክንያት እንደዛ ሌላት እንደቻለ እራሱ አላቅም። እና ደግሞ እዚህ ጋር ጥያቄ የፈጠረብኝ ነገር ጥያቄ ፈጥሮብኛል። ጥያቄው ለምን እንዳልወጣልኝ አላቅም። ግን አሁን ኤፍሬም ምን ይሰራል ከነሩታ ጋር እንዴ? 40 ሰዓት ከነሩታ ጋር ምን ይሰራል? ምንድን ነው ችግሩ? በምን ምክንያት ነው ኤፍሬም ከነሱ ጋር ሊሆን የሚችለው? ለምንድን ነው ብቻቸው የማይኖሩት? እውነት አንድ ነገር ካልሆነ ማለት ነው። እና ደግሞ ትላንትና ሲወጡ እኔ ከኤፍሬም ጋር ነው እንጂ ከማንም ጋር አልንቀሳቀስም። አንተን አይደለም እኔ ከኤፍሬም ጋር ነው የምንቀሳቀሰው። ኤፍሬም ከኔ ጋር ካልመጣህ ብሎ ጎትቶ ከሱ ጋር ሲያወጣው ነበረ ማለት ነው። እና ይሄ ልጅ ጤነኛ አይደለም። ጤነኛ ቢሆን ደግሞ እንደዚህ እዛ ሄርሜላ እንደዚህ የፍቅር ጊዜ እንደዚህ ሲያሳልፉ ነበሩ። እንደዚህ አገባሻለሁ ብሎ ተንበርክኮ በዚህ ሁሉ ሰው ህዝብ በሚዲያ ህዝብ እንደገና በሰው ፊት እንትን አገባሻለሁ ብሎ ቀለበት አስሮላት በጣም ይከብዳል። አንዳንድ ጊዜ ስታስቡት ነገራቶቹ ከእጃችሁ ካመለጠ በኋላ ማስተካከል ራሱ አይቻልም። እና በእጃችሁ ሳያመልጥ በኋላ ነው ማስተካከል ያለባችሁ። እና አንዳንድ ነገሮች አሁን ሄርሜላ ትላንትና መልእክቶቹ ብዙ ህዝብ ትላንትና ወደ 1000 ምናምን ህዝብ እየተከታተለ ነበረች። ውቢት ናት ማን የምትባለው አቤት ማለት ነው። እና በጣም ከባድ ነው። እሙዬ ቃልቲዋ እንደዚህ እየተናገረች ነበረ። ወንድሜ አንድ ነገር አድርገውብኛል እና ደግሞ ዋናው ነገር ሄርሜላ እንደዚህ ስትል ወይም ዴቭ ቀለብ እንትን ሀብሉ ይወልቅ ስል ማነው ሩታ ለምን ፈራች? ለምንስ ለማለው እንዲያውም ለሰከንድ ሆነ ለደቂቃ እኮ የዛኔ ሀብሉ ቢያወልቁበት ሀብሉ ካወለቁት በኋላ የሚፈጠረው ነገር ማወቅ ነበረኛ ፈለግ ነው ማለት ነው። ደግሞ ዛሬ በጉጉት የሚጠበቅ ነገር በጣም በጉጉት የሚጠበቅ ነገር ይኖራል ብዬ ተስፋ አደርጋለሁ። ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ማታ ደግሞ በሚለቀቀው ደግሞ አላህ ያውቃል እውነት ቀለበቱ ሀብሉ ይወልቃል አይወልቅም የሚለው ዛሬ ነው የሚያበቃው። ዲራማቸው ሆነ ፊልማቸው ሆነ መተወን ችለውበታል። ብቻ እስኪ እናያለን ዛሬ